ምዕራፍ 2 አቦል ዜናችን የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ ደርሷል። ቤተልሔም ገበየው መረጃዎችን ልታጋራን ስቱዲዮ ተገኝታለች። ቤቲ እንደምናለች? ሰላም ነኝ። ቤት እንደምንልሃል? መልካም ቆይታ። አመሰግናለሁ። እንደምናላችሁ ተመልካቾቻችን፣ ከአቦል ዜና የቢዝነስ ዘገባዎችን ደግሞ እንደሚከተለው እናቀርባለን። አስቀድመን የአጋራችንን የኢትሱችን መልእክት ተከታትለን እንመለስ። 30 ክፍያ በዚህ ልክ ቀሎ አያውቅም። ጠቅ ክፍል የሚያደርጉ ሁሉ በፍጥነታቸው ይታወቃሉ። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ ኪውአር ኮድ ስካነር ከፍተው በኢቲ ኪውአር ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ ኪውአር በኢትስዊች የቀረበ ኢትስዊች የቢዝነስ ዘገባችን አጋር ስለሆነ እናመሰግናለን። ወደ ዘገባዎቹ አልፋለሁ። መንግስት የዋጋ ንረትን ለመከላከል ምርትና ምርታማነትን ከማሳደግ ባለፈ አምራችና ሸማችን ቀጥታ የማገናኘት ስራ ሊሰራ ይገባል ሲሉ የኢኮኖሚ ባለሙያው ምክረ ሀሳባቸውን ሰጥተዋል። የጸጥታ ችግሩም አንዱ ለዋጋ ንረት ምክንያት ስለሆነ እልባት ሊሰጠው እንደሚገባም ባለሙያው ገልጸዋል። በቀለ ተሾመ ከባለሙያው ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። የኑሮ ውድነት የዜጎችን ሕይወት እየፈተኑ ካሉ ችግሮች መካከል አንዱ ነው። የዚህ ችግር መነሻ ምክንያቶች ደግሞ የሰላም እጦት፣ የፍላጎትና አቅርቦት አለመመጣጠን፣ የስራ ባህላችን አለመሻሻል የሚሉት ተጠቃሽ መሆናቸውን በጎንደር ዩኒቨርሲቲም የኢኮኖሚ ባለሙያው ዶክተር ይንገስ አለሙ ገልጸዋል። ኑሮ ውድነት ፓርት ኦፍ የማክሮ ችግሮች በጥሩ ሁኔታ ያለመሰራት ችግር ነው። ስራ አጥነት አንዱ ማክሮ ሌቭል ነው፣ እንዲያጠረን ያደርጋል። ሁለተኛው የፖፑሌሽን ስትራክቸርም ከአምራቹ ተደጋፊ የሚበዛ ከሆነም ሌላኛው ምክንያት ነው፣ ዲፔንደንሲ እንትኑ ማለት ነው። ሶስተኛው our working culture right working ካልቸርም ምክንያት ይሆናል። ሴኩሪቲም ሌላው ምክንያት ነው። የኑሮ ውድነትን ለመከላከል ምርትና ምርታማነትን ማሳደግ፣ ሰላምን ማስፈን፣ ህገወጥ የንግድ እንቅስቃሴዎችን መቆጣጠርና ዘመናዊ የግብይት ማዕከላትን በማስፋት ሻጭና ገዥን ቀጥታ ማገበያየት እንደሚገባም ባለሙያው ምክረ ሀሳባቸውን ሰጥተዋል። ስራ እንቅስቃሴን ኢንሃንስ በማድረግ ከፍ በማድረግ ምርትና ሸቀጦች በብዛት ለመጀመሪያ ጊዜ በብዛት እንዲመረቱ ማድረግ። ሁለተኛው ፌዝ ደግሞ ከተቻለ ሁለቱንም በጥራትም አብረው እንደዚህ እንዲመረቱ በማድረግ ያ የተደበቀው ምርት ተደብቆ ከሆነ እንትን ውስጥ ቫይብሬሽን ውስጥ ይገባል፣ የማይሰራ ሆኖ ይቀራል። ምክንያቱም እዛ አለለት። ሁለተኛ እያንዳንዱ የመንግስት ተወካይም ሆነ ደጋፊ ብሮከርስ አንዋንትድ ብሮከርስ አሉ አይደለ? እነሱ ወደ ትክክለኛ ስራ መሰማራት አለባቸው። ሁለተኛ እነዚህ ፖሊሶች እንዲሰሩ መንግስት ኢኒሺዬቲቭን ከፍ ማድረግ። ሌላው ፒስ ኤንድ ሴኩሪቲን ኢንሃንስ ማድረግ። ዘን ፕሮዳክቲቪቲ እና ፕሮዳክሽን ኤንድ ፕሮዳክቲቪቲን ኢንሃንስ ማድረግ። እንደ ማርኬት ኢንትሮዲዩስ አድርጓል። በተለይ አዲስ አበባና አዲስ አበባ ዙሪያ አድርጓል። በሌሎች ትልቅ ከተሞችም መሆን አለበት፣ መስፋፋት አለበት። የሰለጠነ ሸማች ማህበረሰብ በመፍጠርም ለኑሮ ውድነት ምክንያት የሆኑ እንደ ህገወጥ የንግድ እንቅስቃሴዎች የመሳሰሉት ችግሮችን መከላከል እንደሚገባም ባለሙያው አመላክተዋል። በ2018 የትምህርት ዘመን በመደበኛና በአጭር ጊዜ የስልጠና ዘርፎች ከ500 በላይ ወጣቶችን ተቀብሎ እያሰለጠነ መሆኑን የእንጅባራ ፖሊቴክኒክ ኮሌጅ አስታወቀ። ኮሌጁ በልዩ ልዩ የሙያ መስኮች ስልጠና ከመስጠት ባለፈም የቴክኖሎጂ ሽግግርና የስራ ዕድል ትስስር ላይ ትኩረት አድርጎ እየሰራ መሆኑን ተገልጿል። በቃሉ ፈረደ
የእንጅባራ ፖሊቴክኒክ ኮሌጅ በልዩ ልዩ የሙያ መስኮች ከ500 በላይ ሰልጣኞችን ተቀብሎ በማሰልጠን ላይ እንደሚገኝ አስታውቋል። ኮሌጁ ስልጠና ከመስጠት ባለፈ የቴክኖሎጂ ሽግግርና የምሩቃንን የስራ ዕድል ትስስር በማጠናከር ረገድ ውጤታማ ስራዎችን እያከናወነ መሆኑን ገልጿል። የኮሌጁ ዲን አቶ እምቢያለ መርከቡ በገለጻቸው ስልጠናው በክህሎት ልማት ላይ እንዲያተኩር ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በ2017 በጀት ዓመት እንጅባራ ፖሊቴክኒክ ኮሌጅ 150 ሰልጣኞችን አስመርቋል። ከነዛ ውስጥ በዚህ በአዲሱ የቀጥታ መስመር የኦንላይን ክልሉና ፌዴራል ባዘጋጁት ፕላትፎርም መሰረት ሁሉም ሰልጣኞች የተመዘገቡ ናቸው። ሌበር አይዲ ያወጣሉ፣ ናሽናል አይዲ ያወጣሉ። አንድ ጊዜ በቀጥታ ከስራ ጋር እንዲተሳሰሩ ኦንላይን መረጃቸውን የሚያገኝበት አክሰስ ተፈጥሯልና እስካሁን ባለን መረጃ ከ40% በላይ ምሩቃን ከስራ ጋር መተሳሰራቸውን አረጋግጠናል። ስልጠናው ክህሎት ላይ እንዲያተኩር ከፍተኛ ስራ ነው እየተሰራ ያለ። ለዛም አሰልጣኞች ከአዳዲስ እውቀቶች ጋር ሁሉም ሰልጣኞች የዲጂታል እውቀታቸውን እንዲያድጉ ማድረግ በኩል የዚህ የኢንተርፕረነር ስኪል ከገቡበት ጀምሮ ስልጠና አጠናቀው እስኪወጡ ድረስ ልምድ እየተካፈሉ በቂ እውቀት እንዲይዙ በማድረግ ረገድ በጣም ጥሩ ስራ ነው እየተሰራ ያለ። ክህሎት ላይ በጣም ያተኮረ ስልጠና እየተሰጠ ይገኛል። የአዊ ብሔረሰብ አስተዳደር ስራና ክህሎት መምሪያ ኃላፊ አቶ ታፈረ ከበደ እንደገለጹት በዘንድሮ ዓመት በተደረገ የተቀናጀ የንቅናቄ ስራ በዞኑ በሚገኙ የመንግስት ኮሌጆች ከ5000 በላይ ሰልጣኞች ተመዝግበው ስልጠናቸውን በመከታተል ላይ ይገኛሉ። በሶስት መሰረታዊ ነገር ሰልጣኙን አብቅተው ማውጣት መቻል አለባቸው ነው እሳቢያቸው መሆን መቻል ያለበትና አንደኛው የሚሰለጥነው በረጅም ጊዜ የሚሆን በአጫጭር ጊዜም ስልጠና እውቀት ይዞ መውጣት መቻል አለበት፣ ክህሎት ይዞ መውጣት መቻል አለበት። እሱንም መሰረት ማድረግ አለባቸው ነው። ሶስተኛውና ዋነኛው አመለካከት መቀየር መቻል አለበት ነው። ከመደበኛ ስልጠናችን አኳያ እንግዲህ ኮሌጆቻችን በጣም የተማሪ ድርቀት የነበረበት ሁኔታ ነው የነበረው። ግን በዚህ ዓመት በተገቢው መንገድ የንቅናቄ ሰነድም አዘጋጅተን አጠቃላይ ቦርዶቹንም ግንዛቤ ፈጥረን እስካሁን ባለው ከ5000 በላይ ሰባቶችም ኮሌጆች የመንግስት ኮሌጆች መዝግበው ስልጠና እየሰጡ ያሉበት ሁኔታ ነው ያለው። የመደበኛ ስልጠናው ተማሪ በመምጣት ረገድ በዚህ ዓመት በጣም ጥሩ ነው። የሰልጣኞችን ቁጥር ለማሳደግ በቅንጅት እንደሚሰራ የገለጹት አቶ እምቢያለ መርከቡ በቀጣይም ኮሌጁ የቴክኖሎጂ ሽግግር ስራዎችን በማጠናከር ለኢንተርፕራይዞች የሚደረገውን ድጋፍ አጠናክሮ እንደሚቀጥል ገልጸዋል።